ሰበር መረጃ አሁን ይወጣል። ዘመነ ካሴ ወደ ኤርትራ መኮብለል ተሰምቷል። የጉና ክፍለ ጦር ሻለቃ እስከመጨረሻው ተሸኝቷል። እንዲሁም አርሚ 44 ማመጻቸው ተሰምቷል። ሌሎችም አንገብጋቢና ወቅታዊ የሆኑ መረጃዎች አሉ። እስከ ፕሮግራም ፍጻሜ ከኔ ጋብራችሁ ተቆዩ ዘንድ በአክብሮት እየጠየቅን ወደ ቀዳሚ የምናደርገው መረጃችን ነው ቀጣይ የምናልፈው አሁን በዚህ ሰዓት ማለት ነው። ዘመነ ካሴ ከኢትዮጵያ ወደ ኤርትራ ድንበር መሻገሩ ተሰምቷል። በዚህም ጊዜ እንግዲህ በርካታ በተለይ ወደዚህ ጊዜ ሲንቀሳቀስ ራሱን ሸፍኖ ነው የተሻገረው። እንደምናየው በተንቀሳቀስ ምስል ማለት ነው። በርካታ አጃዎች ከጎኑ እንዳሉም የሚያሳይ ጉዳይ አለ። አሁን በዛሬው ዕለት ማለት ነው መስከረም 1/02/2018 ዓመተ ምህረት ቀጥታ ወደ ኤርትራ ድንበር ተሻግሯል። በምን ምክንያት እንደተሻገረ እስካሁን እሱ የወጣ መረጃ የለም። ይመለስ አይመለስ የሚባል ነገር የለም። ይህ የሚያመላክተው እንግዲህ ዱሎ እየጠነከረ መሄዱን የሚያሳይ ጉዳይ ራስ አውጭኝ አይነት አካሄድ መሆኑ የሚያመላክት ጉዳይ ነው። በርካታ ወጣቶችን እያስገበረ የራሱን ግን መሽለኪያ ብር እያዘጋጀ ይመስላል። ስለዚህ በርካታ ወጣቶችን በዚህ ሰለባውን ላብነት ያህል በዛሬው ዕለት ማለት ነው የጉና ክፍለ ጦር ሻለቃ አዛዥ ኢዮብ ሙጬ የምንመለከተው ማለት ነው እስከ 7 አጃቢዎቹ ግድ ድረስ እስከ መጨረሻው ተሰናብቷል። የጉና ሻለቃ ዋና አዛዥ ራሱ ኢዮብ ሙጬን ጨምሮ በስሩ ያሉ 7 አጃቢዎችን ላይመለሱ አሸልቧል ማለት ነው። በዚህ መንግስት ህግ የማስከበር ዘመቻውን አጠናክሮ በዛሬው ዕለት እየወሰደ ይገኛል። በጣም በሚገርም ሁኔታ ነው ዛሬ በጣም የሚገርም ሁኔታ ነው የጉና ክፍለ ጦር ሻለቃ አዛዥ ይሄ በተለይ የሚታወቅ ነው። በእነ ኮማንዶ ፍቅር ሙሉዬም የሚገኙበት ነው። ይሄ በተለይ የጉና ክፍለ ጦር ሻለቃ ተብሎ የሚታወቁ በዚህ ዋና አዛዥነት የሚያገለግሉ ሙጬ እና በስሩ ያሉትን ጨምሮ ማለት ነው። ሌላኛው ጉዳይ በጣም የሚገርመው አዲ ጉድም ተብሎ ከተማ ተብሎ በሚታወቀው የአርሚ 44 ወታደሮች ማመጻቸው የተሰማው በተለይ ያመጹበት ዋነኛ ምክንያት የደሞዝና ሌሎችም ጥቅሞች ቅሬታ በማንሳት ተሽከርካሪ መንገድ ዝግ መሆኑ ተገልጿል። ይሄ እንግዲህ በየአቅጣጫው ግባ ከመሬቱ የሚፈጸም ይመስላል የፋኖና የህወሓት። በዚህ ደግሞ በርካታ እንቅስቃሴዎችን እየተመለከተ ነው የሚገኘው። አጠቃላይ በዛሬው ዕለት በርካታ የፋኖ ኪሳራ ያስተናገደበት መረጃዎች ወጥተዋል። በሰሜን ጎጃም ዞን ገብሬ በተባለ ከተማ ሰራዊቱ በወሰደው ህግ የማስከበር እርምጃ ወደ 26 የሚደርሱ እስከ መጨረሻው እንደተሸኙና በቀጠናው የሚገኙ የሬጅመንት አዛዥ ሌተናል ኮሎኔል ሀጂ ሁሴን እንደገለጹት ሬጅመንቱ በአማራ ክልል ከገባ ጀምሮ ሀገር አፍራሹን ኃይል እግር በእግር እየተከታተለ እርምጃ እየወሰደ መሆኑ ተገልጿል። ይህ ብቻ ሲሆን በአጠቃላይ በአማራ ክልል በተወሰደው ህግ የማስከበር ዘመቻ በዚህ ሳምንት ከመስከረም 25 ጀምሮ ማለት ነው እስካሁን ድረስ ባለው የሀገር መከላከያ ሰራዊት፣ የአድማ መከላከል ፖሊስ እንዲሁም የሌሎች የክልሉ ጸጥታ አካላት ጋር በጋራ በመወሰዱ ህግ የማስከበር ዘመቻ ድልን የተቀናጀ መሆኑ ተገልጿል። በዚህም በሰሜን ወሎ ዞን ጋሸና፣ መርሳ ከተማ፣ ዋድላ፣ ሀብሩ ወረዳ እንዲሁም በደቡብ ወሎ ዞን ወርሳ፣ ወሪ ኢሉ፣ ከለላ፣ ወርባቦ፣ ተንታ፣ ኮታበር ወረዳዎች እና በመካነ ሰላም ከተማ በጎጃም ቀጠና በአዊ ባንጃ ወረዳ በደንበጫ በገርጨጭ እና በቀሪ በጎንደር ዞኖች ደግሞ በተጨማሪ በሰሜን ሸዋ ዞን ታጥቀው የህዝብን ሰላምና ደህንነት ሲነሱ የነበሩት ህግ የማስከበር ዘመቻው ተጠናክሮ ተወስዶባቸዋል ማለት ነው። በዘረፉትም ህገ ወጥ ቡድኑ ላይ የህጋዊ እርምጃ ከተወሰደባቸው አካባቢዎች ተጠቃሾች ናቸው። በዚህም በርካታ ህገ ወጥ ታጣቂዎች ላይ ህጋዊ እርምጃ የተወሰደባቸው ሲሆን በርካቶች በቁስለኛና በምርኮኛ መልኩ ገቢ ተደርገዋል ማለት ነው። ይህ ብቻ አይደለም ባይዘውይ በተጨማሪም በርካታ የጦር መሳሪያዎችና ተሽከርካሪዎችም በጎጥ ቡድን ሲንቀሳቀስባቸው የነበሮች ገቢ ተደርጓል። ከሞተር ብስክሌት ጀምሮ ማለት ነው። ባይዞ ከዚህ ጋር ከምናነሳቸው ዋነኛ ነጥቦች እንደ ክንፍ የሚጠቀሙባቸው ተሽከርካሪ የሞተር ብስክሌቶች ናቸው። እነዚህም በገቢ መልኩ ተደርገዋል። እንዲሁም ከእርምጃ ከተወሰደባቸው ከተረፉት በምርኮኛና በቁስለኛ መልኩ ገቢ ተደርጓል ማለት ነው። የአማራ ክልል ህዝብ ሰላም ለማስጠበቅ ጥምር ጦሩ የሚያካሄደውን ህግ የማስከበር ተግባር አጠናክሮ እንደሚገልጽ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አስታውቋል ማለት ነው። ስለዚህ ጉዳይ ቻናል ተከታታዮች በዛሬው ዕለት እጅግ በሚገርምና በሚገርም ሁኔታ በርካታ ታጣቂዎች ኪሳራ ያስተናገዱበት ነው። ለዚህ እንዳብነት ያህል የጉና ክፍለ ጦር ሻለቃና አጃቢዎቹ እስከ 7 የሚደርሱት እስከ መጨረሻው ያሸለቡበት እንዲሁም የህወሓት ታጣቂዎች ያመጹበት እና ዘመነ ካሴ ወደ ኤርትራ የኮበለለበት ምክንያቱ ዱላው የጠነከረና የድሮን እርምጃም ተጠናክሮ እየተወሰደ መገኘቱ ሌላኛው ጉዳይ ጎጃም ለቆ ወደ ኤርትራ እንዲኮበልል አድርጎታል። በዚህም
ራሱን ሸፍኖ እንግዲህ የሚታይበት ሁኔታ እንደተመለከት ነው ቀጥታ እንዲወጣ አድርጎታል ማለት ነው። ውድ ቻናል ቤተሰብ ተከታታዮች አዲሶች ሰብስክራይብና ላይክ ብታደርጉ ሌሎች እንዲዳርስ መልካም ነው። ስለዚህ ውድና ውድ የቻናል ቤተሰቦች ሰላም ለሀገራችን ያድርግ። ዘረኝነት ጽንፍ ዘመን መንቀሳቀስ ለየትኛውም ሀገር አይጠቅምም። እንኳ እኛ አንድና አንድ ባህልና ወግ ያለን ኢትዮጵያዊ ሀገር ወዳዶች እንደዚህ አይነት የማይመጥን አካሄድ ወንዝ አያሻግርም። በዚህም እንግዲህ በርካቶች እርምጃ እየተወሰደባቸው ነው የሚገኝ። ህወሓትን በተመሳሳይ መልኩ ጫፍ እየደረሰ ይመስላል። ለዚህ እንግዲህ በርካታ ኪሳር እያስተናገዱ ይገኛል። ለአብነት ያህል በራሱ ያለው ታጣቂ ቡድን እየፈረሰ ወደ ነጻ መሬት የተቀላቀለበት ሁኔታ እየተመለከተ ነው የሚገኘው። በዛሬው ዕለት ደግሞ አርሚ 44 ኮር ተብሎ የሚታወቀው በእጅጉ አምፀው እንግዲህ መንገድ በመዝጋት የተለያየ እንቅስቃሴ እያደረጉ ይገኛሉ። ይህ ብቻ ሳይሆን ከመቀሌ ሌላ ተጨማሪ ኃይል ትእዛዝ ተሰጥቶታ ወደ አዲ ጉድም ከተማ እንዲያቀናና እርምጃ እንዲወስድ በራሱ ታጣቂ ላይ ማለት ነው። ስለዚህ ይህን ጉዳይ የምንከታተለው የሆነን ውድና ውድ ቻናል ቤተሰብ ተከታታዮች እዚህ ጋር ማንሳት የሚያስፈልገው ደጋግመን የምንለው ወንዝ አያሻግርም፣ የትም አያደርስም። አሁን የተመለከተውን ሰሞኑን በተለያየ አካባቢ እንግዲህ ተቆጣጥረን ስለ የነበረው ከፍተኛ ኪሳር እያስተናገደበት እና ወደ መጣበት እየተመለሰ እየፈረጠጠ የሚገኝበት ነው። ለዚህ ደግሞ አብነት ያህል በዛሬው ለዘመነ ካሴ በዚህ ሳምንት ጉዞ አድርጎ ኢትዮጵያ ለቆ ወደ ኤርትራ ድንበር የተሻገረበት ሁኔታ አንዱ የሚያሳይ ጉዳይ ነው። ለዚህ እንግዲህ በርካታ ኪሳራ እንዳስተናገደ የሚያመላክት ጉዳይ ነው። ይህ ብቻ ሳይሆን በዛሬው በጣም ከሚገርመው ከሚመኩበት አንዱ የጉና ክፍለ ጦር እንዳለ አመድ የሆነበት ነው። ይህ ብቻ ሳይሆን አጃቢዎቹ በስሩ ያሉት ወደ 7 የሚደርሱ እነሱም ኪሳራ አስተናግደዋል ማለት ነው። በሌላ ቪዲዮ እስክንገናኝ ሰብስክራይብ ማድረጋችሁን አትርሱ። ዕለታዊና ትኩስ መረጃዎች አስተያየትና ኮሜንት መስጠት የምትፈልጉ እንዲሁም በፌስቡክ ባስቀምጧላችሁ ሊንክ መላክ ትችላላችሁ። ሀሳብ እና መረጃ ያላችሁ በዛ ሊንክ ብትልኩልኝ በፌስቡክ ቀጥታ መረጃውን መልሼ ማድረሳችሁ ይሆናል ማለት ነው። ስለዚህ እንሰልጥን። በዋነኛነት እዚህ ማስተላለፍ የምፈልገው መሰልጠን ያስፈልገናል። በሰላማዊ በተሰለጠነ መንገድ ሀሳባችን መግለጽ እና መዋየት የሚያዋጣው እንደዚህ አይነት እንቅስቃሴ አያዛልቅም። በዛሬው ዕለት በርካታ ኪሳራ ያስተናገደበት ዝርክርክ ብሎ የወጣበት መረጃ የተመለከተ ነው የሚገኘው። ህግ የማስከበር ዘመቻው ይቀጥላል። ሀገራችን ወደፊት ትቀጥላለች። በድልና በድል ትሻገራለች። ማንም በተነሳ ቁጥር ሊያንበረካት የሚችል ኃይል አይኖርም። ይህም ክብር ለጸጥታ ኃይሎች፣ ለመከላከያ፣ ለአድማ ብተና፣ ለሚሊሻ ጸጥታ ክብር ምስጋና ይገባቸዋል። እንግዲህ አማራ ክልል የሚገኝበት የጸጥታ ሁኔታ አሁን ወደ ተሻለ ሁኔታ እየተሻገረበት የሚገኝ ይሆናል ማለት ነው። ውድ ቻናል ቤተሰቦች በሌላ ቪዲዮ ተመልሰን እስክንገናኝ መልካም ቆይታ እንዲሆንላችሁ ከወዲሁ ተመኘው።